የሚዲያው ድሮን ገብተናል። እንዴት አላችሁ? ሰላም ናችሁ? ሰላማችሁ ወለልን። እንግዲህ ዛሬ ተከስተናል። እሺ ከገባችሁ አንድ ሁለት ኮሜንት ብቻ ካየው ወደ ቀጣዩ ፕሮግራም ይገባል። አንድ ሁለት ብቻ ኮሜንት ካየው ወደ ፕሮግራም የምገባው። ኮሜንት አንድ ሁለት ብቻ ጻፉ። ዌልካም ቱ ላይፍ ቻትስ። እሺ ወይ ገባችሁ ማለት ነው። እሺ ቲጂ ገባች። ቲጂ እንዴት አለሽ? ሰላም ነሽ? እየጠበቅሽ ትደውኛለሽ ያልደውልሽ። እሺ ማነው አፍሪኮ ገብቷል? እሺ ገብታችኋል ማለት ነው። ድምፁ እዚህ ጋር ፋኑ ስለሚጮህባቸው ይዝጋላችሁ ወይ ሞዳችሁ ምን ይላጥፋላችሁ እንዳይረብሽን። እሺ እንዴት ዋላችሁ? እንዴት አመሻችሁ? ዛሬ እንግዲህ ደግሞ ደስ ወደሚል ዜና ገብተናል። እስኪ ድምጼ በደንብ እንዲሰማችሁ በሙሉ እንትን ልግባላችሁ ብዬ ነበረ ኤርፎን። እስኪ ሁላችሁም በደንብ ትሰማለህ ብዬ በሉኝ። ትንሽ ድምፁ ጎሎ አየው የትላንትናና ምናልባት በአንድ ኤርፎን ስለወጣ ይሆናል ብዬ ነው። በሁለቱም ኤርፎን ልውጣ ምናባቱንስና እኛ ችግር የለብን እንደሆነ ወይ ይሰማል በደንብ ቲንክ አሁን በደንብ ይሰማችኋል አይደል? ከዛ የበለጠ ኦኬ። እንግዲህ ትንሽ ነው የምናወራው፣ አንቆይም። ጀስት ለባሉ ድምቀት ብቻ የሆነ ነገር ልንገራችሁ ብዬ ነው ወይዬ። እንግዲህ ዛሬም ያው ታምረኛው ስራ እየተሰራ ነው የሚገኘው። ጀግናው መከላከያ ሰራዊታችን ከብዙ ትግስት አስጨራሽ ትግስት በኋላ ያው አክሽን ውስጥ ገብቷል። መጫጫት አያስፈልግም፣ ወሬ አያስፈልግም፣ ሐሜት አያስፈልግም፣ እየየ አያስፈልግም። በቃ አክሽን ነው። ግጠማለኝ የሚለው ዘፈን የተገጠመው ባንተ ነው። በግጥሙ መሰረት ማድረግ ነው ያለባችሁ። ሌላ ሐሜት፣ ወሬ፣ ጭቅጭቅ ስለማንፈልግ ብቻ ነው። ይሄን በዚህ መልኩ ትንሽ ልበልና እዚህ ጋር ቆማለሁ። ኦኬ እንግዲህ ጉድ ያሰኘው ሚስጥር ምንድነው ነው? ጉድ ያሰኘው ሚስጥር ምንድነው? እስከዛሬ ድረስ ወደ አማራ ክልል ሲገቡ የነበሩት መሳሪያዎች በሙሉ ትናንት እንደነገርኳችሁ ፋኖ የሚባል ተቋም የለም። ፋኖ ማለት ራሱ ህዋት ነው። ህዋት ባጅር ፋኖ ማለት ደግሞ ሻቢያ ነው። ከሻቢያ ጀርባ ስትሉ ደግሞ ማን ነው? ግብጽ ነው። ጦርነቱ የእጅ አዙር ጦርነቱ እየተካሄደብን ያለው ያን ረጅም ጊዜ ስናወራ ነበር። ታስታውሱ ከሆነ ከፕሪቶሪያ ስምምነት በኋላ ጁንታው ያስቀመጠውን መሳሪያ በስምምነቱ መሰረት ለመከላከያ እንዲያስረክብ የውጭ ታዛቢ አፍሪካ ታዛቢዎች ከፍተኛ ኮሎኔሎች ጀነራሎች ባሉበት ቦታ ሲያስረክብ ምን እንነበርኛ አይደለም። ይሄ አይደለም መሳሪያው፣ ይሄ የወዳደቀ መሳሪያ ነው፣ የወዳደቀ ታንክ ነው። መሳሪያው ጉድጓድ ውስጥ ተቀብሯል፣ ሌላ ጦርነት ይጠብቃሉ ብዬ ስንል ብዙ ሰዎች አይ አይደለም ታዛቢ ያለ ይሉ ነበር። አንድ የሚተኩስ መሳሪያ ህዋት አላስረከበም። አንድ ይሄን ሚስጥር እንዴት እንደወጣ ስለመጣበት ነው። ደደቦች ናቸው ህዋቶች ብዬ ስላችሁ አያውቁም። ምንም ጭንቅላታቸው አይሰራም፣ ላሽቀዋል። ኢቭን ጌታቸው ረዳ ዛለ እንዳለው እንኳን አያውቁም። ጌታቸው ረዳ እዛ ኢትዮጵያ ውስጥ ሲቀመጥ ጌታቸው ረዳ እያንዳንዱ ታንክ ምን ውስጥ ተደበቀ፣ መትረየስ ምን ውስጥ ተደበቀ፣ ክላሽት ውስጥ ተደበቀ፣ መሳሪያ ጠቅላላ እንዲናገራለው እንኳን አይገምቱም። እዚያ ጌታቸው ይሉታል። የህዋት ፋይል ያለው ጌታቸው እጅ ነው፣ ማንም እጅ አይደለም ያለው። ለዚህ ነው በፖለቲካ ታሪክ ውስጥ ሁለት ሰዎች እጃችን ከገቡ የኢትዮጵያ ፖለቲካ ያልቃል ብዬ ነው የታገልኩት። ማናማ በሚዲያው ተቋም ላይ ኤርሚያስ የዋቅ ጅራሊክ ከመጣ፣ በህዋት በኩል ጌታቸው ከመጣ የኢትዮጵያ ፖለቲካ እዛ ጋር ያልቆማል ብለን ተናግረናል። ላይፍ ነው የሰራነው። እንግዲህ ኤርሚያስ ልክ እዚህ ጋር ሲመጣ ከሚዲያው ሲሸሽ ሚዲያው ተበተነ። 360 ዛሬ ለመታያቸው ውድቀት ያበቃቸው ኤርሚያስ መውጣቱ ነው። የበርትራ ውጊያው ጌታቸው ሲመጣ የህዋት ሚስጥር ተዝገርጎ ወጥቷል። ለምን ጌታቸው እዛ ጋር ያለው ይሄንን መሳሪያ የት ቦታ ተደበቀ? ማን ደበቀ? አብሮ የደበቀው ጌታቸው ራሱ ያውቀዋል። አትሊስት ጌታቸው አለ ይጠቁመብናል ብለው እንኳን አያስቡም። እያንዳንዱ መሳሪያ እየተጓጓዘ ወደ ጎንደር ሲገባ፣ ወደ ጎጃም ሲገባ፣ ለፋኖ ሲታደል፣ የፋኖ ታጣቂ መጥቶ ትግራይ ሲሰለጥን ሲዋጋ፣ ከዮሐንስ ጦር ጋር ከአብርሃም ድንጉር ጋር ሲዋሃድና ሲመሳጠር ጌታቸው ሚስጥሩን ያውቃል። አላገናዘቡም። ይሄንንም
ለዚህ ነው ፋኖ የሚባል ኃይል የለም ሸኔ የሚባል ኃይል የለም ብለን ወገባችን ይዘ የተከራከረው ስለምን አሁንስ ያ ሁሉ የተደበቀ መሳሪያ ለፋኖ ቢሰጡት ለፋኖ ሰጥተው ለሸኔ ቢሰጡት ለሻኔ ፈተው ዛሬ ለመጨረሻው ውጊያ አፋር ላይ ሊዋጉ ጉድጓድ እየቆፈሩ መሳሪያውን ከባድ መሳሪያውን መድፉን ሲያወጡ በሳተላይት ነው ያዝናቸው በሳተላይት ነው አይሉም ላክንላቸው እኛ ይዘን እኮ አትቀበሉ ላክንላቸው ለነሱ የመንግስት እኮ በጣም አስማተኛ መንግስት እኮ ነው ኖ እንዳይሉ ላከላቸው ሲጎቱቱ ጉድጓዱን ሲቆፍሩ ያኔ በጦርነቱ ጊዜ ጥቅምት 24 ታስታውሱ ከሆነ መሬት ስር ነዳጅ ቀብሩ ነበር ነዳጅ በቦቴ ከረጅም ጊዜ ተቀበረ እሱ ሁሉ ያኔ ነበር ያን ሁሉ ወጣው ለዘላለም ውጊያ ነው የሚያስቡት ለሰላም የሚሆን ሐሳብ የላቸውም ፋኖ ማርኩ ነው እኛ ነው በእኛ ጊዜ ነው እና አሁን ምንድነው እኔ አሁን እሱ ችግር የለብኝም እኔ ግን አሁን እጅ ከፍንጅ ነው የተያዙት ወደዚህም በማያሰኝ መልኩ እጅ ከፍንጅ ነው ያዘው አሁን የሰራነው እኛ ምንድነው ለዓለም መንግስታት ነው ያሳወቅነው ዓለም መንግስታት የፕሪቶሪያው ስምምነት ህወሓት አንድም ህግ እንዳላከበረ አወቀ ዛሬ በማስረጃ ያዝነው ዛሬ የዓለም መንግስታት ካሉበት ቦታ ለቅሟቸው ሊወስዳቸው ወስኗል ደሞም ያደርጓል ኡሳማ ቢን ላዴን እኮ ኢራቅ አይደለም እኮ እንተማን ነው ሳዳም ሁሴን እኮ ኢራቅ አይደለም የተያዘው ከኢራቅ ነው ወስዶ አሜሪካን ሀገር ያሰሩት ምናልባት እነዚህን ሰዎች ወስደው ካሉበት ቦታ ያሳቸው ይችላል አያገባኝም እኔ ስለሱ እንኳን በማያገባኝ ውስጥ ገባው ወይ እሺ እዛው ሳያገባኝ ዞሮ ግን ይሄ ነው ሀፕን የሚያደርገው ህወሓት በተአምር ከጦርነቱ ወጥቶ አይኖርም በቃ ይሄ እስከ መጨረሻ በህይወቴ ብዙ ነገሮችን ሐሳብ ቀይራለሁ እኔ በዚህ ጉዳይ ላይ ግን ህወሓት የሚባል ኃይል ካልጠፋ የትግራይ ህዝብ ይጠፋ ጭንቃል ያዟት ትግራይ በጦርነት ትታማልሳለች ድሮ ትግራይ ሆረር መንደር ትሆናለች እመኑኝ ሰው አልባ ከተማ ትሆናለች ድሮ ነው የሰራነው እኛ አይነን ህወሓት የሚባል እስካልጠፋ ድረስ የትግራይ እናት ታነባለች እየየው ኮነ ዓለም ለምዶታል የሲሪያን ለምዷል የሊቢያን ለምዷል የየመንን ለምዷል የተለያየ ሀገራቶችን ለመዱ አሉት ናቸው አንተ የየብትርጤዶን ኬር ግድ የለም ግን ያሳዝነኛል ፎርነቲንግ የሚሞቱ የትግራይ ወጣት ፎርነቲንግ የምታለቅሰው የትግራይ እናት ታሳዝነኛለች እነዚህ ሰዎች ንብረት አላቸው ወርቅ አላቸው ሀብት አላቸው ንብረት ውጪ ላይ ያሉት ዱባይ አላቸው አዲስ አበባ አላቸው ቻይና አላቸው ያንን ንብረት ለማቆየት በጦርነት ውስጥ ብቻ ነው መቆየት ያለባቸው መከላከያ በትግስት የሚያሳልፈው አቅቶት አይደለም በሰዓታት ይጨርሰዋል በሰዓታት ህዝብ እስኪያቀው ነው ህዝብ አወቀው ዛሬ የትግራይ ህዝብ አድግራት ብትሄድ ሽሬ ብትሄድ ኤሮብ ብትሄድ አንደርታ ብትሄድ መቀሌ ብትገባ የፈለክበት ህዝቡ ተነስቷል በቃኝ ነው የሚላቸው በቃችሁ እያለ ነው ያለው ከበቃኝ በኋላ ምንድነው እርምጃ ነው የሚወስደው የሚከላከሉላቸው ውጭ ያለ ዲያስፖራ የትግራይ አክቲቪስት ነው እየተከላከላቸው ያለው አያድናቸው ኳሱን ነጥሮ ትግራይ ገብቷል ኳሱን ነጥሮ ኤርትራ ገብቷል ስንል እንደገባ ስለምናውቅ እኮ ነው ያለው ገብቷል እዛ ተጫወቱበት እዛ እኛ ሰሚ ፋይናል ነው የምንጋጠመው ሰሚ ፋይናል እንጋጠማለን ያሸናፊዎች አሸናፊ ይባላል የዋንጫ ነው የምንጋጠመው ከናንተ ጋር ስለዚህ ትግራይ ህዝብ አሁን ነው ጊዜ ኤርትራዊ በየቦታው በየሀገሩ አገር አተ መቀበሪያ አተ መደገሻ አተ መኖሪያ አተ ሀብትን ማፍሰስ አተ አገር እንደሌለው ሰው በየሀገሩ እንደ ቁራ የሰፈርክ ኤርትራዊ በቃ በለውኝ ሰውዬ ኡጋንዳ ያለ ሀብትን ታጠዋለህ ኬንያ ያለ ሀብትን ታጠዋለህ ኢትዮጵያ ያለውን ሀብት ታጠዋለህ እመነኝ ኤርትራዊ በቃ በለ ተነስተህ በአቋምህ ጸንተህ ይህንን ሰው እስካላሶስ ድረስ የኤርትራ ህዝብ ዘላለማችሁን በስደት በግፍ ትመራላችሁ እየነገርኩ ነው ያሉት ለማንም ኤርትራ ይሄን ምክር የመክረው ነው ጦርነትን ተነቅሰውታል እና እኔ አሁን ዛሬ እንኳንም የኢትዮጵያ ህዝብ ይሄንን ጉዳያችሁ ነው
ዛሬ በጣም ከሚገርማችሁ ነገር አሁን ወደ ላይፍ ከመውጣት ከተወሰነ በፊት 4 ከፍተኛ ምሽጎች ነው የተመታው። በምንም ታምር ሲመታ ሁሉ ያውቁ ፏቶቹ 4ቱንም ጠብ አድርጎባቸው ነው የወጣው አየር ኃይል ጠብ አድርጎ 4ቱም ከፍተኛ ምሽጎች ናቸው የተመቱት። ምሽጎች ከፍተኛ የጦር ማከማቻ በትልልቅ ተራራ ውስጥ የተከበበም ድምጥማጡ ያጠፋው እያለቀሱ ነው ያሉት። ያ ተራራ አይመታም ብለው የሚገምቱት ተራራ ነበር። ከ3 ቀን በፊት ይሄ መረጃ ወጥቶ ይሄ ቤዛችን ይመታል ብለው ፈርተው ሌሊት ቁፋሮ ጀምረው ነበር ሊያወጡ። ቀድሞ መረጃው ደርሶታል መንግስት። ቁፋሮውን ገርጦ መሳሪያውን እስኪያወጡ ነው የጠበቃቸው። ልክ ማውጣት ሲጀምሩ አየር ኃይል ሄዳ ፓምፓራ አለቻቸው። እንደ ቂቤ ያነጠረላቸው። የሚያወጣው የለ፣ ክሬኑ የለ፣ መሳሪያው የለ። እዛው በላች እዛው ቀረች። ጨዋታው እዛው በላች እዛው ቀረች። ጨዋታው አሁንስ ምን ትላላችሁ? አሁንም ጄኖሳይድ ልትጠሩ ነው? አሁንስ አምነስቲ ልትጠሩ ነው? ቀይ መስቀል ማን ልትጠሩ ነው? አሁን ጻፋ እዚህ ጋር መጽባንት ማንም አይሰማም። ስለዚህ 1-2 ከባድ ሚስጥሮች አሉ። ነገ ከነገ ወዲያ የሚወጡ ሚስጥሮች አሉ። አሁን ጋላ አሽከር ብሎ አለ። እነዚህ በሙሉ ኤርትራውያኖች ናቸው በሙሉ። አሁን ምን አሉ? ኦሮሞን መሰደብ ጀመሩ። አሁን ቅዱስ ዮሐንስ ወደ ዮሐንስ ከን ያለሁም ጽብቃለ አንተ ማነው? አንተስ ሌላ ሰው ያስወጣት መልሱልኝ ባካችሁ። ቲጂ የመልሽልኝ። ቅዱስ ዮሐንስ የኛ ነው መልሱት። ዳይ ወዲል ዳይ አውጣለሁ ብዬ የራሴን ሰው አውጣሁት። እነዚህ በላ ናቸው። ይገርማችኋል እኮ መልሱልኝ። ማን ነው? አንቶኒ መልሹ የላይኛውን። አዎ ይሄው እነዚህ አዳናይ ሞላ ነገር አዳናይ አድርጌዋለሁ። አስወጣቸው። አቀንቅኖች ገብቷል። በጣም እየገቡ ነው። ተፈልፍለዋል። አሁንማ መልሱልኝ። ያንን ይገደል። ይሄውና ወልዲ አይዳይ ነዘና 32 የሚለው እሱን ይኸው አባረርኩት እኔ። ሀከር ነው መሰለኝ። አንተ አይወጣም እዚህ ምንድነው? ገቡ ተፈልፈው ምን ሆናችሁ? አደ ምንድነው? ወልዳይ 9432 ደግሞ ምን አስመጥተው መጡ። 9432 ይኸው ገባ። አሁንም መጣ። አይወጡም። ሀከሮች ይባላሉ እዚሁ። እንደገና መጣሁ። እነዚህ ናቸው የእንትን ሌቦች የሚባሉት አሁን የሚዘርፉት በቆፍሩት ምሽግ ራሳቸው ይቀበራሉ። ቁጭ ብለህ ተቃጠል እበዱ። እና አሁን መንግስትን በጣም ነው አፕሪሼት የሚያደርገው። በተለይ መከላከያዎች የደህንነት ተቋሙ አየር ኃይሉም ፖሊሱም ተናበው ነው እየሰሩ ያሉት። አሁን እየለቀምናቸው ነው ያሉት። ኢትዮጵያ ውስጥ አሁን 2 ነገር ተጀምሯል። ኤርትራዊ ምዝገባ አድርጉ ተባለ። ፈርተዋል። አሁን ነግሬያቸዋለሁ። ኢትዮጵያ ውስጥ ያሉት ኤርትራውያኖች በሙሉ ኮማንዶዎች ናቸው ብያቸዋለሁ። ወታደሮች ናቸው ብያቸዋለሁ። በሙሉ አሁን ፈርተዋል። አሁን አድራሻ እየለወጡ ነው ያሉት። አሁን ፌክ መታወቂያ ወጥተዋል። የመገናኛው ሄዶ አስኮ ይመዘገባል። የአስኮ ሄዶ መብራት ኃይል ይመዘገባል። የመብራት ኃይሉ ሄዶ ፒያሳ እያጭበረበሩ ነው። መንግስት ደርሶታል መረጃው። አሁን ኬትም እንዳያመልጡ ተደርገው ተለቅመዋል። አሁን ያሉት ትልቁ መፈልፈያቸው ፍየል ቤትና ቺቺኒያ እየተበረበረ ነው ያለው። የትም አያመልጡ። የትም ተዉ፣ እረፉ። አትሊስት ሌላ ቢቀር መቀበሪያ ሆናችኋል። መቀበሪያችሁ ትሆናለች ኢትዮጵያ ብያችሁ ነገራችሁ። እምቢ ብላችኋል። የራሳችሁ ጉዳይ። እኔ ጋር ቤቴ ለምን ትመጣላችሁ? ለምን ገታችሁ ትሰድባላችሁ? የመጨረሻ አሁን እየሞከራሉ ሙከራለ። ይሄን የኦርቶዶክስ ዘመቻ ነው። የጥቁር ማቅ ኦፕሬሽን ይባላል። አክሽፈነዋል። ኦፍ ኮርስ አክሽፈነዋል። ዛሬ አንዳንድ ቦታ ላይ ሰልፍ ወጥተዋል። ኤርትራዎች የሚያስተባብሩት አሁን በሲዳማ በአርሲ እልቂት ምናምን በሚል የአርሲ እልቂት መንግስትን ለመጣልና ሪቮሉሽን ለማምጣት ምክንያት ይሆናል ብሎ ነው። ጠቅላላ ኤርትራውያኖች ጥቁር ለብሰዋል። ዛሬ
ሌላው እኮ አልለበሰም። ኤርትራ ብቻ ነው የለበሰው። ጥቁር ለብሰዋል። አሁን ጥቁር ለብሰዋል። አሁን እየጮሁ ነው ያሉት። አሁን አማራ መስለው ኦሮሞ መስለው እየጮሁ ነው ያሉት። አሁን ህዝቡ ወረዳ ያወቀባቸው በቃ አወቀ። በቃ ህዝቡ ይሄንን የሚሰሩት የጥቁር ማቅ ኦፕሬሽን ስራ የሚሰሩት ኤርትራዊ ለመሆናቸው ህዝቡ አወቀ። እዛ ውስጥ አማራ የለበትም፣ ኦሮሞ የለበትም ተከፋይ ካልሆነ በስተቀር። ይሄው እስካሁን አሳደረ ጥቁር የለበሰ የለም ከኤርትራውያኖች ውጪ፣ ከህዋቶች ውጪ፣ ከጀዊሳ ውጪ ማንም ኢትዮጵያዊ ጥቁር አለበሰም እስካሁን ድረስ። ሐሳባቸው ግን በጣም ከባድ ነበር። ከባድ ኦርቶዶክስ ሊያምሷት ነበር የነበረው። ዳርሲ ሰው ሞተ ተብሎ አርሲም ሰው የገደሉት እነሱ ናቸው። አሁን ከፍተኛ ጥናት አለ፣ ከፍተኛ ኦፕሬሽን አለ። ባርሲ ላይ የነበረው ግድያ ላይ ሙሉ በሙሉ ግድያውን የፈጸመው ጀዊሳው ነው፣ ፋኖ ነው። ከማጋ ከህዋትና ከሻዕቢያ ጋር ሆኖ መረጃው መንግስት ገብቷል። ሰዎቹ ላይ አለው ምርመራ እስኪጠናቀቅ እንጂ ፓብሊክ ሚዲያ ያወራዋል። የአርሲ ግድያ ላይ የፈጸሙት ሻዕቢያ፣ ህዋትና ፋኖ ተቀናብሮ ነው የገደሏቸው። ኦሮሚያ ክልል ገብቶ ነው የገደሏቸው። ይሄን ደግሞ ቀደም ሲል አስረስ ፎቶ ተናግሮ ነበር። አሰቃቂ እልቂት መፈጸም አለብን። በየትኛውም ቦታ ይቀጥላል። ይሄ አርሲ ላይ ብቻ አይደለም፣ ሌላም ሀገር ይቀጥላል። አሁን ደግሞታል፣ ሌላም ቦታ ይቀጥላል። አሁን ከጡት መቁረጥ እኮ ነው። በቀጥታ አርሲ ሄዶ ገደሉ። ጡት ቆረጡ፣ ተመለሱ፣ አርሲ ሄዶ ገደሉ። በቀደም ዕለት ህፃን ልጅ አፈኑ። በቀደም ባልና ሚስት አፈኑ፣ አገዱ። ይሄ ሁሉ ሻዕቢያ ኤርትራ ሆኖ የሚያቀነባበሩ ቅንብር ነው። ደስ የሚለው ግን አሁን ህዝቡ ነው እንጂ ህዝቡ ተገብቶታል። አሁን መንግስት በሚገባ አውቋቸዋል። ይሄ ሁሉ አዲስ አበባ የት ቦታ ላይ እንደሚቀነባበር፣ ናዝሬት የት ቦታ ሆኖ እንደሚያቀነባብሩት፣ መተሐራ የት ሆኖ እንደሚያቀነባብሩት፣ አዋሽ የት እንደሆነ ቢሮአቸው እስከ አዋሽ 40 ድረስ በሙሉ መንግስት አውቆታል። አርሲ ዛሬ ይደግሙታል። ገና አዳማ ደብረ ዘይት ይደግሙታል፣ ናዝሬት ይደግሙታል። ለዚህ ነው መንግስት አስቸኳይ ሻዕቢያዎች ላይ ኤርትራውያኖች ላይ እርምጃ የሚወስድ ያለው በዚህ ምክንያት ነው። የዚህ ኦፕሬሽን መሪ ኢሳያስ አፈወርቅ ነው ከአስመራ የሚመራ ያለው። ኢትዮጵያ ውስጥ ሰላማዊ ሰዎች ካልሞቱ፣ ንጹሃን ካልሞቱ ህዝብ አይነሳም። ህዝብ ለማነሳት ደግሞ ሙስሊሙ መነሳት አለ። ሙስሊሙ ነቅቷል፣ አይነሳም። ሙስሊም ኦርቶዶክስ ነቅሷል፣ አይነሳም። ኦርቶዶክስም ስለዚህ መንግስት አውቋል። ፓብሊክ ግን ይሄ ነገር መነገር አለበት፣ ህዝቡ አወረስ አለበት። መጀመሪያ አሁን የተያዙት ሰዎች ኦፊሻሊ ምርመራቸው መንግስት አውቆ ኦፊሻሊ እንደዚህ ማውጣት አለበት። ልክ እንደኔ አይታችኋል። የኔን ዋትስአፕን ሀክ ያደረገው ማለት ሻዕቢያ ኤርትራዎች ናቸው ሀክ ያደረጉት። 27 ከዱባይ የመጡ ሀከሮች ናቸው። አቤል የተባለው ልጅ ያው የመጀመሪያ የሱ አካውንት 10 ሚሊዮን ብር ነው የተገኘው አካውንት ውስጥ። በሙሉ ዝርዝራቸው ነግራቸዋለሁ። እኔ ከና አካውንት ነበር አስቀምጬላችኋለሁ። ዛሬ እንደገና ደግሞ ሌላ መጥቷል አሉ። ደግሞ እንደገና ደግሞ የዛሬው ደግሞ ለየት ያለ ነው። ቆይ አንዴ ልንገራችሁ። ደግሞ የዛሬው ደግሞ ይሄ ነው። የዛሬው ይሄው የዛሬዎቹ ደግሞ ይሁን እነዚህ። ይሄ ደግሞ የዛሬው ደግሞ ማን ነው ስሙ? አብዱራዛቅ ከድር ይባላል። አብዱራዛቅ ከድር አካውንት ነበሩ 1072 21 89 772። ይሄ ደግሞ አዲስ ነው። ባንካቸው ፍሪዝ ሆኗል። አንዳንዱ ውጭ ሆኖ ነው ፍሪዝ የሚያስከፍቱት፣ ባንክ የሚያስከፍቱት። አንዳንዱ እዛ ሆኖ ነው ግን የሚያዙት በዚህ አካውንት ነበር። ቴሌብራቸው እዚህ ጋር ልኳል። ቴሌብሩን ደግሞ ላሳያችሁ። በቴሌብር ላስገባልህ አሏቸው የኛ ኮመንት ፖስት። እሺ ሲል ቴሌብር ስልክ ነው የምትሰጠው፣ ስልካቸውን ጭምር ነው የገባልን። አሁን ይኸውና እዚህ ጋር ይኸውና፣ ይሄ አብዱራዛቅ ነው። የቴሌብሩ ደግሞ ነግራችኋለሁ። ያው ብዙ ነው ብቻ ዞሩ እንደዚህም በሙሉ ለቅመን የጨረስናችሁ ዛሬ ጠቅላላ እየተለቀሙ ነው ያሉት። አሁን መግቢያ ጠፍቶባቸዋል። የተወሰኑት በኬንያ በኩል ነው መሰለኝ ይወጣዋል አሉ። ሞያሌ አካባቢ ላይ ታይተዋል። 4 ኤርትራውያኖች ሞያሌ ላይ ታይተዋል። ግን ከሞያሌ በኋላ ግን እንግዲህ ይመለሱ ወደዛ ገና አይታወቅም። ዞሮ ከመንግስት እይታ ውጭ አልወጡም። ኮማንድ ፖስታቸው የት እንዳለ አዲስ አበባ ላይ ታውቋል። እየተለቀሙ ነው ያሉት። ልክ እንደዚሁ አሁንም በኦርቶዶክስ ውስጥ ኦርቶዶክስ መስለው የተሰገሰጉት በሙሉ ይለቀማሉ። ዛሬ የተሰራው ኦፕሬሽን ፖሊስ
በዚህ ጉዳይ ላይ የሰራው ኦፕሬሽን ቀላል አይደለም። ኢቭን አለ መከላከያ በቅንብር የሰራው ስራ ቀላል አይደለም። አርቲፊሻል ኢንተለጀንስ ተውት፣ ስራቸው ነው እነሱ። ኢንሳንም ተውት፣ ኒስ በሙሉ ተለቃቅሞ ነው ያስገባናቸው። ሊቢያ ኮሪያ አሁን የምትለው ነገር ቀድመ መረጃ ሰጥተህ ነበር። ለምንድን ነው መንግስት ቀድሞ አሁን እኮ ነው አሁን ገባላችሁ በደንብ አድርገን አስገባናችሁ ለቀምናችሁ። አንዱን አቤልን ስንይዘው አቤል ብቻውን 20 ሰዎች ነው የጠቆመው። 20 ከሱ ጋር የሚሰሩት 7ቱ ተይዘዋል። አንድ አቤል እንደምለ ሌላ እና አብዱራዛቅ ምናምን ተዋቸው፣ እነሱ ደግሞ ሌላ ጫወታ ናቸው። እና ይሄ ነው ያለው። ይክስ ሞሉ ዋን ታይም ስኪት 5 ስኪት። ስለዚህ ይሄ ነው ያለው። ወንድሞቼ ወገኖቼ በርቱ፣ አሸንፋችኋል። ጠላቶቻችን ቀብረናል ያልነው ሁሉ ነገር ሐቅ ሆኖ ወጥቷል። ህወሓት የቀበረው መሳሪያ በሙሉ እየተለቀመ እየተያዘ ነው ያለው። ከውስጣችን ያሉትን ደግሞ ለቅማቸዋለን። ይሄ ነው ያለው። ሰላማችሁ ብዙ ትበልልኝ። ያለውበት ቦታ ላይ ሆኜ እንግዲህ ድምጼ እንደዚህ አሰማችኋለሁ። በርቱልኝ እስካገኛችሁ ድረስ። ክብር ለኢትዮ ኤርትራ ህዝቦቻችን፣ አሁንም አንድ ቁጥር አድርጉልን። ክብር ለጀግና ትንታጋይ በገሪን ስራ ሞራ መሪ አንድ ቁጥር አድርጉልኝ። ክብር ለጎንደር ህዝብ። ጎንደር የምትደነቁ ህዝቦች ናችሁ ጎንደሬዎች፣ አኮራችሁን ትላንትና። ክብር ለጎንደር ህዝብ አንድ ቁጥር አድርጉልኝ። ክብር ለጀግና መከላከያችን፣ ለምድራችን፣ ለባህራችን፣ ለአየራችን፣ ለፌደራል ፖሊስ፣ ለተቋሞቻችን በሙሉ አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ብዙ ይትፈልኝ። ወደ ማምሻዬ ላይ ሙሉ መረጃዬን ይዤ ስቱዲዮ ላይ ቁጭ ደግሞ በደንብ አድርገን እንመለመለዋለን። ጎህ ላይ አሻራችሁን አስቀምጡ። ጎህ አሻራ አስቀምጡ ብያችኋለሁ። እንዳንጣላ ከኔ ጋር እየነገርኳችሁ ነው። እንዳንጣላ አንድ ቁጥር አድርጉልኝ። ይሄን ያለው ሰላማችሁ ይብዛ። ሳሉት ያልኩ በዚህ እንሰነባበታለን።